አይነት ምክክር አለና ተብሎ ውጤቱ መጥቶ በህግ ተደንግጎ በእጃችን ላይ ያለውን ህገ መንግስትና አዋጅ በሚያስቀይር ደረጃ ባልደረሰበት ሁኔታ ምክክር እየተደረገ ስለሆነ ምርጫ ቦርድ ስራን ፍሪዝ አድርገ ተቀመጥ ሊባል አይችልም። በጋዛ የሚደረጉ የተኩስ አቁም ስምምነት ጥረቶች ጨባጭ ውጤታቸው በራቀበት በሆነ ወቅት ጋዛ እያስተናገደች ያለው እጅግ አስከፊ ሰብአዊ ቀውስ ምድራዊ ሲኦልነቷ ተባብሶ ቀጥሏል። የተባበሩት መንግስታት ድርጅት የሰብአዊ ድጋፍ ማስተባበሪያ ጽሕፈት ቤት መረጃ ጋዛ በምድራችን አጠቃላይ 100% ህዝቧ ለረሃብ አደጋ የተጋለጠባት ምድር ሆናለች። ዩክሬን በሩሲያ ወታደራዊ አየር ማረፊያዎች ላይ በፈጸመቻቸው ተከታታይ ከባድ ጥቃቶች በኋላ 40 የጦር አውሮፕላኖች መውደማቸው ተሰምቷል። ከሩሲያ ጋር በሚደረገው ጦርነት ትልቁና የረጅም ርቀት ጥቃት መሆኑን ነው የተገለጸው። ሩሲያም ጥቃቱ መፈጸሙን በማመን የሽብር ጥቃት ነው ስትል ገልጸዋለች። የይቅርታ አሰጣጥ ዋና ዓላማ የህዝብ የመንግስትና የታራሚዎችን ጥቅም ለማስጠበቅ ሲባል መንግስት የወንጀል ጥፋተኞችን በጥፋታቸው የተጸጸቱና የታረሙ መሆኑን በማረጋገጥ ወደ ህብረተሰቡ ተቀላቅለው አምራች ዜጋ እንዲሆኑ ያለመ ነው። ሰላም ጤና ይስጥልን ውድ የሀገሬ ቴሌቪዥን ተመልካቾች እንደምን አምሽታችኋል። ሙሴ ከበደ ከመላው ስቱዲዮ ባለሙያዎች ጋር የሰዓቱን መረጃዎች ይዘን ቀርበናል። እስከ ፍጻሜው አብራችሁን ቆዩም። በቀዳሚነት አበይት ወዳደረግናቸው ርዕሰ ጉዳዮች አመራለሁ። ለሰባተኛው ሀገራዊ ምርጫ ዝግጅት እያደረገ መሆኑን የኢትዮጵያ ብሔራዊ ምርጫ ቦርድ አስታውቋል። የህግ ማሻሻያ እስካልተደረገ ድረስ በሀገራዊ ምክክርም ሆነ በሌላ ምክንያት የምርጫው ጊዜ አይተላለፍም ያሉት የቦርዱ ዋና ሰብሳቢ ሜላትወርቅ ኃይሉ ምርጫው አስቻይ ሁኔታዎች ባሉባቸው የምርጫ ክልሎች ብቻ ይከናወናል ብለዋል። ስባለው ጋሻው በ2018 ዓመተ ምህረት ይካሄዳል ተብሎ ለሚጠበቀው ሰባተኛው ሀገራዊ ምርጫ ዝግጅቶችን ያከናወነ መሆኑን ብሔራዊ ምርጫ ቦርድ አስታውቋል። ይህንን ጉዳይ አስመልክቶም ለጋዜጠኞች መግለጫ የሰጡት የብሔራዊ ምርጫ ቦርድ ዋና ሰብሳቢ ወይዘሮ ሜላትወርቅ ኃይሉ ከሀገራዊ ምክክር እንዲሁም ከሌሎች ጉዳዮች ጋር በተገናኘ ምርጫው ቀጣይ ዓመት ይካሄዳል ወይ ለሚለው ጥያቄ ምላሽ ሰጥተዋል። በዚህ ምላሻቸውም ህግ እስካልተቀየረና ይህ ምርጫ ወደ ሌላ ጊዜ እንዲተላለፍ የሚያደርግ ህጋዊ አግባብ እስከሌለ ድረስ ምርጫው ይካሄዳል፣ ለዚህም ዝግጅት እያደረግን ነው ብለዋል። ምርጫ በህገ መንግስቱ ላይ በየ5 ዓመቱ ይደረጋል ተብሎ ተቀምጧል። በአዋጁ ላይ በየ5 ዓመቱ ይደረጋል ተብሎ ተቀምጧል። ይሄንን በህግ መንገድ የሚቀይር ነገር እስከሌለ ድረስ ምርጫ ቦርድ ምርጫ ለማካሄድ የምርጫ ዝግጅቱን ማድረግ ግዴታው ነው። እርግጠኞች ባልሆንበት ነገር ላይና ውጤት ወጥቶ በአዋጅ ተደንግጎ ይሄ በዚህ ተቀይሯል እስከሚባል ድረስ ምርጫ ቦርድ ስራውን ከመስራት ለምርጫ ከመዘጋጀት ወደ ኋላ መቅረት አይችልም። እንዲህ አይነት ምክክር አለና ተብሎ ውጤቱ መጥቶ በህግ ተደንግጎ በእጃችን ላይ ያለውን ህገ መንግስትና አዋጅ በሚያስቀይር ደረጃ ባልደረሰበት ሁኔታ ምክክር እየተደረገ ስለሆነ ምርጫ ቦርድ ስራን ፍሪዝ አድርገ ተቀመጥ ሊባል አይችልም። በኢትዮጵያ የተለያዩ ክልሎች የሚስተዋሉ የጸጥታ ችግሮች ቀጣዩን ሀገራዊ ምርጫ ለማከናወን እንቅፋት ይፈጥራሉ በሚል በተለያዩ አካላት ይነሳሉ። የፖለቲካ ፓርቲዎች እንዲሁም ሌሎች አካላትም እነዚህን ጥያቄዎች በተደጋጋሚ ሲያነሱ ሰምተናል። ይህንን አስመልክቶ ጥያቄ ቀረበላቸው የምርጫ ቦርድ ዋና ሰብሳቢ ወይዘሮ ሜላትወርቅ ኃይሉም ቀጣዩ ምርጫ እስከሚከናወንበት ጊዜ ድረስ ያለውን ሁኔታ በማጥናት ውሳኔዎች እንደሚተላለፉ ገልጸዋል። ይሁንና ምርጫ ለማድረግ አስቻይ ባልሆኑ አካባቢዎች ምርጫው እንደማይካሄድ ካሁኑ መናገር እንደሚቻል ጠቁመዋል። ለምርጫ ዋናና ወሳኝ ነገር በምድር ላይ ወይ በመሬት ላይ ያለው ፈቃጅ ሁኔታ መኖር ነው። ፈቃጅ ሁኔታ ከምንላቸው አንዱ የጸጥታ ሁኔታ ነው። የጸጥታ መኖር ለሁሉም ባለድርሻ አካላት ወሳኝ ነው። ለመራጩ፣ ለምርጫ አስፈጻሚው፣ ለታዛቢው፣ ለፖለቲካ ፓርቲ፣ ለሁሉም በሙሉ በጣም ወሳኝ ጉዳይ ነው። አስቻይ ሁኔታ ባለበት ሁኔታ ላይ ፕሮግራሙን እያወጣ ከዚህ በፊት እንደነበረው ያው የስታገርም እያደረገ ቢሆን ፈቃጆች ሁኔታዎችን እየተከታተለ የሚያካሄደው ይሆናል። ከጸጥታ ችግሮች ባለፈ ከወሰን ይገባኛል እንዲሁም ከማንነት ጋር የተያያዙ የተለያዩ ጥያቄዎች ያሉባቸው አካባቢዎች መኖራቸው ይታወቃል። እነዚህ በአወዛጋቢነታቸው በቀጠሉ አካባቢዎች ምርጫው እንዴት ይሆናል በሚልም ጥያቄዎች ተነስቷል። ሀገሬ ቴሌቪዥን ከዚሁ ጋር ተያይዞ ላነሳው ጥያቄም ምርጫው እስከሚቃረብበት ጊዜ ድረስ የሚኖረው ሁኔታ ታይቶ ውሳኔዎች እንደሚተላለፉ ያ ካልሆነ ግን በተለይም አወዛጋቢ በሆኑ ቦታዎች ምርጫ ማካሄድ አስቻይ የሆነ ሁኔታ ካልተፈጠረ ምርጫው እንደማይካሄድ ተነግሯል። ምርጫ ኢኔብሊንግ ሲቹዌሽን ያስፈልገዋል። በሁሉ አንጻር በጸጥታ ብቻ አይደለም፣ በሁሉ አንጻር ፈቃጅ ነገር መሬት ላይ መኖር አለበት። ምርጫን ለማካሄድ የሚያስችል ፈቃጅ ነገር ሲኖር ብቻ ነው ምርጫ ቦርድ ሄዶ ምርጫ የሚያስፈጽመው እንጂ ምርጫ ቦርድ ፖሊሲ ሜከር አይደለም። ምርጫ ቦርድ ይሄ ይሁን ብሎ አይደለም። ምርጫ ቦርድ
እንዲህ አይነት ኢኔብሊንግ ሲቹዌሽን አለ በሚባልበት ጊዜ ያ ሁኔታ ሲፈጠር ሄዶ ምርጫውን የሚያስፈጽም ይሆናል። የአላባ አንጋጮ ዋቶ የመንገድ ፕሮጀክት በመጓተቱ ሳቢያ ነዋሪዎች ለችግር መጋለጣቸው ተነግሯል። የመንገድ ፕሮጀክቱን አፈጻጸም የገመገመው የመንግስት የልማት ድርጅቶች ቋሚ ኮሚቴ የቅንጅት ስራዎች አለመሰራታቸው መሰረታዊ ችግር ነው ብሏል። አልታየ ኪዳኔ የመንግስት የልማት ድርጅቶች ቋሚ ኮሚቴ የአላባ አንጋጫ ዋቶን የመንገድ ፕሮጀክት አፈጻጸም ግምገማ አድርጓል። በዛሬው ዕለት በዚህ ግምገማ ላይ ፕሮጀክቱ መጠናቀቅ ከነበረበት ጊዜ በእጅጉንም የዘገየ እንደሆነ ተገልጿል። ፕሮጀክቱ 23 በመቶ የተጠናቀቀ መሆኑ የተገለጸ ሲሆን ነገር ግን 76 በመቶ መዘግየት እንደታየበት ተገልጿል። ፕሮጀክቱ መጠናቀቅ የነበረበት ሚያዝያ 26 2025 ነበረ። ዛሬ ግንቦት 25 ነው ያለነው። ኦልሞስት ከመጠናቀቅ ከነበረበት ጊዜ አልፏል። ዞሮ ግን ከመጀመሪያው ኮንትራት ካየ ነው በ3 አመት ያልቃል የተባለው ፕሮጀክት በ4 አመትም አላለቀም። ስለዚህ ጀነራሊ ያው እንደተጓተተ ፕሮጀክት ነው የሚወሰደው ምክንያቶች ቢኖሩትም ማለት ነው። እነዚህ ምክንያቶች ምንድናቸው? የዛሬው ትልቁ ስብሰባ ለዚህ ፕሮጀክት መጓተት ምክንያቶቹ ምንድናቸው? ይሄን እንድናጠራ፣ ሁለተኛ ደግሞ ምን ብናረግ ልናሻሽልና ልንፈጽመው እንችላለን የሚለው ነበረ ቁልፍ እንትኑ ማለት ነው። ለፕሮጀክቱ መጓተት ከተነሱ ምክንያቶች መካከል አንዱ የወሰን ማስከበር ችግርና የንብረት ማስነሳት ችግር እንደሆኑ ተገልጿል። ከዛ ባሻገር የቅንጅት ችግሮች ለፕሮጀክቱ መጓተት በምክንያትነት ተጠቅሰዋል። እኔ ትልቁ ችግር አሁን እንደተረዳሁት የቅንጅት ችግር ያለ ይመስለኛል። ይሄ አራቱ አካላት ይሄ አማካሪው አለ፣ ይሄ ባለቤቱ አለ፣ ኮንትራክተሩ አለ፣ ፕላስ ኮሚኒቲ አለ። አራት ሲዎች አሉ። ስለዚህ አራቱ ጋር አሁን ጋፕ ያለ ይመስላል። ስለዚህ እነኚህ አራቱ አካላት ለዚህ መንገድ ቶሎ እንዲያልቅ የማድረግ ረጅም ጊዜ ይውሰድ ለማለት የሚወስኑት እነኚህ አራቱ አካላት የሚያደርጉት ቅንጅታዊ አሰራር ነው። የትኛውም አይነት ሪሶርስ ቢኖር የትኛውም አይነት በጀት ቢኖር ቅንጅት ከሌለ አይሰራም። እያየን ነው። ዊዝን በተወሰነ አመት ባልሞላ ጊዜ ውስጥ እኮ የሚያልቁ ፕሮጀክቶች አሉ። ይህም ፕሮጀክት ስንገመግመው ከ10 ኖሌጅ ኤሪያዎች ውስጥ ወደ 6ቱ ያህል ፌል አድርጓል ማለት ነው። የቅንጅት አስተዳደሩ ትክክል አልነበረም። የፕሮጀክት መርሃ ግብር አስተዳደሩ ላይ ችግሮች ነበሩ። የፕሮጀክት ዋጋ አስተዳደር፣ የፕሮጀክት ሀብት አስተዳደር፣ የፕሮጀክት ባለድርሻ አካላት አስተዳደር፣ የፕሮክሪመንት አስተዳደር ወይም የግዢ አስተዳደር የምንለውና ከምንም በላይ ደግሞ የፕሮጀክት ሪስክ ማኔጅመንት ትኩረት ያልተሰጠው ኤሪያ ነበር። ከዛ አንጻር ፕሮጀክቱ ላይ እነዚህ ልምምዶች በአግባቡ አለመተግበራቸው ለፕሮጀክቱ ውድቀት ምክንያት ሆናል ብለን ወስደናል። በጣም ያልተግባባንባቸው ነገሮች እንደ ቅንጅት ጉድለት ተብለው ባይወሰዱ ጥሩ ነው። ስቲል በጣም መቀናጀት አለብን፣ በጣም መስራት አለብን፣ እንወስዳለን። ግን ማንግባባባቸው ነገሮች እኛም የሆነ ቦታ ላይ ሆነን ያንን ነገር አይተነው ነው ኮንትራክተሩም በራሱ አንግል አይቶት ነው እና አለመግባባቶቻችን በተለይ ከፕራይስ ጋር ነው። ሌላ አሁን ከተነጋገርናቸው ነገሮች በጠቅላላ እኔ ራይት ኦፍ ማንሳት አለብኝ የኛ ኃላፊነት ነው ስል ወስጃለሁ ኦር እንደ ክሊያንት ወስደናል። ይሄን ተነጋግረን የተስማማንበት ጉዳይ ነው። ኮንትራክተሩ መስራት ያለባቸው ስራዎች አሉ ብለን ስንል ተነጋግረናል። ግን ከዋጋ ጉዳይ ጋር ያለውን ነገር ብዙ ኢምፕሊኬሽኖች ስላሉት የኢትዮጵያ ኮንስትራክሽን ስራዎች ኮርፖሬሽን ይህንን ፕሮጀክት ለማጠናቀቅ ተጨማሪ ገንዘብ እንደሚያስፈልገው የገለጸ ሲሆን የምክር ቤት አባላት በበኩላቸው ይህንን ፕሮጀክት ለማጠናቀቅ ተቋማቱ በጋራ መስራት እንዳለባቸው አሳስበዋል። የዋጋ ንረት አለ። ኮንትራክተሩ የሚጠይቀው በዋጋ ንረት ተጎድቻለሁ የሚላለ ውሉ ላይ የዋጋ ንረትን ደግሞ የሚስተካከልበት የራሱ የአሰራር ስርዓት አለው። ያ የአሰራር ስርዓት በትክክል የዋጋ ንረቱን አልሸፈነልኝም የሚል ጥያቄ ነው ኮንትራክተሩ ያለው። የዋጋ ንረቶችን የሚቋቋሙበት የራሱ የውል ማሻሻያ ስርዓቶች አሉ። ለምሳሌ ላይ ዛሬ ላይ ብንወስድ በፊት ለገባው የ1 ብር ዋጋ 4 ብር ነው እየተከፈለ ያለው። 4 እጥፍ የዋጋ ንረት አለ ብሎ ነው የሚያስበው ውሉ ማለት ነው። በመጀመሪያው ዋጋ አይደለም የሚከፈለው። ስለዚህ ይሄ 4 ብር ያዋጣዋል ወይስ አያዋጣውም ነው የሚለው የሚታየው ከከረንት ማርኬት አንጻር ማለት ነው። እሱን ቁጭ ብሎ ካልኩሌሽን መስራትና መወያየት ይፈልጋል።
ሐማስ በጋዛ ያለውን አስከፊ ጦርነት በድርድር ለመቋጨት አስቸኳይ የተኩስ አቁም ውይይት ለማድረግ ዝግጁ መሆኑን አስታውቋል። ይህ በእንዲህ እንዳለ እስራኤል በጣለችው የምግብ አቅርቦት እገዳ ሳቢያ በጋዛ የሚገኙ ሁሉም ዜጎች ለረሃብ ተጋልጧል ያለው የተባበሩት መንግስታት ድርጅት ሁኔታው ከቁጥጥር ውጭ ወደ መሆን እያመራ ነው ሲል ገልጿል። ተጨማሪ አለን። በጋዛ የሚደረጉ የተኩስ አቁም ስምምነት ጥረቶች ተጨባጭ ውጤታቸው በራቀበት በሆነ ወቅት ጋዛ እያስተናገደች ያለው እጅግ አስከፊ ሰብአዊ ቀውስ ምድራዊ ስዑልነቷ ተባብሶ ቀጥሏል። የተባበሩት መንግስታት ድርጅት የሰብአዊ ድጋፍ ማስተባበሪያ ጽሕፈት ቤት መረጃ ጋዛ በምድራችን አጠቃላይ 100% ህዝቧ ለረሃብ አደጋ የተጋለጠባት ምድር ሆናለች። የዓለም የምግብ ፕሮግራምን የእህል ዱቄት የጫኑ 77 የሚደርሱ ተሽከርካሪዎች ወደ ጋዛ ሲገቡ ረሃብ የጸናባቸው የጋዛ ነዋሪዎች እርዳታው ወደ መጋዘን ሳይገባ ከመኪናዎቹ ላይ ለመውሰድ ሲጣደፉ የታየ ሲሆን ፍልስጤማውያን ፊት ለፊት የገጠሙትን የረሃብን ሰይፍ ለመመከት እያደረጉ ያሉትን ብርቱ ትንቅንቅ በግልጽ አመላካች ሆኗል። በማዕከላዊ ጋዛ ያሉ ነዋሪዎች የድርጅቱን መጋዘን ሰብሮ በመግባት ደራሽ ምግብ ለማግኘት 2 ሰዎች መሞታቸውን ከቀናት በፊት መዘገቡ ይታወሳል። አሁንም ረሃብ ረጃጅም ጥፍሮቹን አሹሎ ሕይወታቸው ሊነጥቅ የሚያሳድዳቸው የጋዛ ነዋሪዎች በተለይም ሕፃናት ለሰዓታት ሕይወታቸውን ለማቆየት ተቆንጥሮ የሚሰጣቸውን እህል መቀበል ምርጫ ሳይሆን በሕይወትና በሞት መካከል ያለ ቀጭን ክር ሆኖ ቀጥሏል። የሕይወት ማራዘሚያ ደራሽ ምግብ በሚሰራጭባቸው ስፍራዎች የሚታየው ከባድ ግብግብና ግፊያም የሁኔታውን አስከፊነት ቁልጭ አድርጎ ያሳያል። በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ስብሰባ ወቅት የፍልስጤሙ ቋሚ ተወካይ ሪያድ መንሱር በጋዛ ፍልስጤማውያን ሕፃናት በምግብ ድጋፍ እጦት ሳቢያ እያሳለፉ ያሉትን አሳዛኝ መከራ ሳግትን አንቋቸው በእንባ ታጅበው ሲገልጹ ታይተዋል። ማንም ይህ ፍጹም ተቀባይነት የሌለው ክስተት እንዲቀጥል መፍቀድ የለበትም ሲሉም ድምፃቸውን አሰምተዋል። Talking to them, apologizing to them. unbearable. How could anyone tolerate this horror? እስራኤል ወደ ጋዛ ምንም አይነት የምግብ ድጋፍ እንዳይገባ ካገደች 3 ወራት እንዲደፍን የተቃረበ ሲሆን እገዳው ከምግብ ባለፈ መሰረታዊ የሚባሉ የመድኃኒት የነዳጅና ሌሎች አቅርቦቶችን ያካትታል። እስራኤል ይህን ውሳኔ ያሳለፈችው ሐማስ የምግብ ድጋፍ አቅርቦትን ለጦር መሳሪያ ዝውውርና ራሱን ለማደራጀት በሰፊው ይጠቀምበት ነው በሚል ነበር። እስራኤል በጋዛ የምግብ ድጋፍ አቅርቦት ላይ ያሳለፈችን ውሳኔ እንድትቀለበስ እየተሰነዘሩባት ያለው ጫናዎች ቢበረቱም ሐማስ ወደ አስገዳጅ የተኩስ አቁም ስምምነት እንዲመጣ እየተጠቀመችበት ያለው ዋነኛ መሳሪያ ሆኗል። ይህ በእንዲህ እንዳለ ሐማስ የጋዛውን ጦርነት ለማቆም በአስቸኳይ ቀጥተኛ ያልሆነ የተኩስ አቁም ውይይት ለማድረግ ዝግጁ መሆኑን አስታውቋል። ባሳለፍነው ቅዳሜ ቡድኑ በአሜሪካ የመካከለኛው ምስራቅ ልዩ መልእክተኛ ስቲቭ ዊትኮፍና ሌሎች አደራዳሪዎች በቀረበው የጋዛ የተኩስ አቁም ረቂቅ ላይ ምላሹንም ሰጥቷል። ሐማስ በምላሹ ስምምነቱን ውድቅ የሚያደርግ አሊያም የሚቀበል ምንም አይነት ሀሳብ ቢያንጸባርቅም የቀረበው የ60 ቀናት ጊዜያዊ የተኩስ አቁም እቅድ እውነተኛ ዋስትና የሚሰጥ አይደለም ብሏል። ዘላቂ የሰብአዊ ድጋፍ አቅርቦት ማመቻቸትን የሚያካትቱ ለሁሉን አቃፊ የተኩስ አቁም ስምምነት ዋስትና የሚሰጡና ከታጋቾች መለቀቅ በኋላ ያሉ ሂደቶችን በግልጽ የሚያሳዩ በተጨባጭ ሊፈጸሙ የሚችሉ አንቀጾች እንዲካትቱም ጠይቋል። ነገር ግን በኳታርና ግብፅ አመቻችነት የቀጠሉትን የተኩስ አቁም ድርድር ጥረቶች ያደነቀው ቡድኑ በአካባቢው ጥቃቷን አጠናክራ ከቀጠለችው እስራኤል ጋር የተራራቁ ልዩነቶችን የፈጠሩ አለመግባባቶችን ለመፍታት በአፋጣኝ የተዘዋዋሪ ድርድር ለመጀመር መዘጋጀቱን አመልክቷል። ሐማስ የውይይቱ ዓላማ ጋዛ ውስጥ ያለውን ሰብአዊ እልቂት ለማስቆም ለፍልስጤም ሕዝብ እርዳታ ማቅረብን ማመቻቸት እንዲሁም የእስራኤል ኃይሎች ከጋዛ ክልል ሙሉ ለሙሉ እንዲለቁ የሚያደርግ ቋሚ ስምምነት መድረስ እንደሆኑ ጠቅሷል። አምባሳደር ስቲቭ ዊትኮፍም የሐማስ ምላሽ ወደ ኋላ የሚመልሰንና ተቀባይነት የሌለው ነው ሲሉ አጣጥለውታል። አሜሪካ ሐማስ ከሌሎች አደራዳሪዎች ጋር በመሆን ያቀረበችውን ጊዜያዊ የተኩስ አቁም ስምምነት ረቂቅን እንዲቀበልም በተወካዩ በኩል አሳስባለች። የሐማስ አዲሱ መግለጫ በተመለከተ እስራኤል እስካሁን በይፋ ምላሽ አልሰጠችም ሲል ሲጂቲኤን በዘገባው አስፍሯል። ይሁን እንጂ የእስራኤል ጦር አዛዥ የሆኑት ኤያል ዛሚር በጋዛ ደቡባዊም ሆነ ሰሜናዊ ክፍል በሚገኙ ተጨማሪ አካባቢዎች ላይ የሚደረገው የእግረኛ ጦር ዘመቻ እንዲስፋፋ ትዕዛዝ ማስተላለፋቸውን ከእስራኤል መከላከያ ኃይል የተገኘው መረጃ ያሳያል።
የጦር አዛዡ ዛሚር የእስራኤል ታጋቾችን ወደ ሀገራቸው ለመመለስና ሐማስን ሙሉ በሙሉ ለማሸነፍ ሁኔታው ምቹ እስኪሆን ድረስ ይህ የተጠናከረ ዘመቻ ይቀጥላል ሲሉ መዛታቸውም ተሰምቷል። በጋዛ በሞት አፋፍ ላይ የሚገኙ በሚሊዮን የሚቆጠሩ ዜጎች አስቸኳይ የምግብ ድጋፍ ካልደረሰላቸው ሕይወታቸውን ሊያጡ የሚችሉበት እድል ተቃርቧል እያሉ ያሉት ረጂ ተቋማት በበኩላቸው እስራኤልና ሐማስ በአስቸኳይ ወደ ተኩስ አቁም ስምምነት እንዲመጡ አሊያም የሰብአዊ ድጋፍ አቅርቦት እንዲገባ በጽኑ እየወተወቱም ይገኛሉ። ዩክሬን በ4 የሩሲያ ወታደራዊ የአየር ማረፊያዎች ላይ በፈጸመችው ጥቃቶች ከ40 በላይ የሩሲያ የጦርና የስለላ አውሮፕላኖች ማውደሟ ተሰምቷል። ሩሲያን በበኩሏ ከዩክሬን ጋር ኢስታንቡል ላይ ከመደራደሯ በፊት 162 የዩክሬን ሰው አልባ አውሮፕላን ማውደሟን ገልጻለች። ኃይለ ገብርኤል ታደሰ። ዩክሬን በሩሲያ ወታደራዊ አየር ማረፊያዎች ላይ በፈጸመቻቸው ተከታታይ ከባድ ጥቃቶች በኋላ 40 የጦር አውሮፕላኖች መውደማቸው ተሰምቷል። ከሩሲያ ጋር በሚደረገው ጦርነት ትልቁና የረዥም ርቀት ጥቃት መሆኑም ነው የተገለጸው። ሩሲያም ጥቃቱ መፈጸሙን በማመን የሽብር ጥቃት ነው ስትል ገልጸዋለች። ፕሬዚዳንት ቮሎዲሚር ዜሌንስኪ እንዳሉት 117 ሰው አልባ አውሮፕላኖችን በመጠቀም የሸረሪት ድር በተባለው ዘመቻ ላይ 34 በመቶ የሩሲያን ስትራቴጂካዊ የክሩዝ ሚሳኤል ተሸካሚዎችን መምታታቸውን ገልጸዋል። እያንዳንዳቸው 17 አውሮፕላኖች የሚንቀሳቀሰው በራሳቸው አብራሪ መሆኑንም ጠቅሰዋል። የዩክሬን ደህንነት መስሪያ ቤት ምንጮች እንደተናገሩት ከተመቱት የሩሲያ አውሮፕላኖች መካከል ቲዩ-95 እና ቲዩ-22ኤም3 የሚባሉ ስልታዊ የኒኩለር አቅም ያላቸው ቦምቦች እንዲሁም ኤ50 የቅድመ ማስጠንቀቂያ የጦር አውሮፕላኖች ይገኙበታል። አጠቃላይ ስራውን እጅግ የተወሳሰበ ነበር ሲሉም ገልጸውታል። የዩክሬኑ ፕሬዚዳንት ዜሌንስኪ በጣም አስገራሚ የሆነው ነገርና ይህን በህዝብ ፊት የምንናገረው በሩሲያ ክልል ላይ የምናደርገው እንቅስቃሴ ቢሮ የሚገኘው ከሩሲያው ኤፍኤስቢ አጠገብ በአንዱ አካባቢ ነው ብለዋል። ኤፍኤስቢ የሩሲያ ኃይል የመንግስት የደህንነት አገልግሎት ነው። የዩክሬኑ ደህንነት መስሪያ ቤት እንዳለው ከሆነ በጥቃቱ የወደመው ሀብት $7 ቢሊዮን እንደሚገመት ገልጿል። ነገር ግን መስሪያ ቤቱ ይህንን ቢልም በገለልተኛ አካል ግን የተረጋገጠ መረጃ የለም። የዩክሬን ደህንነት ምንጮች ለቢቢሲ እንደተናገሩት የጥቃቱን ሂደት ለማደራጀት 1 ዓመት ተኩል ፈጅቷል ሲሉም ተደምጠዋል። ዩክሬናውያን ይህንን ክስተት ከሩሲያ ሙሉ በሙሉ ወረራ ወዲህ ከሌሎች ጉልህ ወታደራዊ ስኬቶች ጋር እያወዳደሩት ነው። ተንታኞች እንደሚሉት ከንብረት ጉዳት ባሻገር ጥፋቱ ጉልህ ሊሆን ወይም ላይሆን ይችላል። ለሩሲያ ብቻ ሳይሆን ለዩክሬን ምዕራባውያን አጋሮችም ሌላ መልእክት ያስተላልፋል ብለውታል። ጥቃቱ የደረሰው የሩሲያና ዩክሬን ተደራዳሪዎች ዛሬ ሰኞ ለሁለተኛ ዙር የሰላም ድርድር ወደ ኢስታንቡል ቱርክ በሚያቀኑበት ወቅት ነው። ውይይቱ በሲራንጋን ቤተ መንግስት ይካሄዳል። በምላሹ ሩሲያ በአንድ ጀንበር በዩክሬን ላይ ያጸፋ ጥቃት የሰነዘረች ሲሆን የአየር ጥቃት በደቡብ ምስራቅ ዩክሬን ዛፖሪዥያ ከተማ ወጣ ብሎ 5 ግለሰቦች እንዲሞቱ ምክንያት ሆኗል። በሰሜን ምስራቅ ዩክሬን ሱሜ ክልልም በተመሳሳይ የሩሲያ ጥቃት ተፈጽሟል። በዚህም ቢያንስ 6 ሰዎች ቆስለዋል ሲሉ የዩክሬን ባለስልጣናት አረጋግጠዋል። በተጨማሪም ሩሲያ ዛሬ ሰኞ አጥቢያ ከ160 በላይ የዩክሬን ሰው አልባ አውሮፕላኖችን ማውደሟን አስታውቃለች። እንደ የሩሲያ መከላከያ ሚኒስቴር ገለጻ የአየር መከላከያ ኃይሏ 162 የዩክሬን ድሮኖችን መትቶ አውድሟል። አብዛኛዎቹ ሰው አልባ አውሮፕላኖች ተመተው የከሸፉት በሁለቱ ሀገራት ድንበር አካባቢዎች ነው። ሰው አልባ ጥቃቱ የተፈጸመው ዛሬ ከሩሲያና ከዩክሬን የተውጣጡ ልዑካን በቱርክ ሊያደርጉት ከታቀደው ስብሰባ ከሰዓታት በፊት ነው። የስብሰባው ዓላማ ከ3 ዓመታት በላይ በዘለቀው የዩክሬን ግጭት የተኩስ አቁም ስምምነት ላይ ለመደራደር ያለመ ነው። የሩሲያና ዩክሬን ጦርነት በየካቲት 2022 ጀምሯል። ከጅማሩ አንስቶ በርካቶች ተገድለዋል፣ ተሰደዋል። በርካታ ከተሞችም ወደ ፍርስራሽነት ተቀይረዋል። ሞስኮ በአሁኑ ጊዜ በ2014 የጠቀለለቻትን ደቡባዊ ክሪሚያ ልሳነ ምድርን ጨምሮ 20 በመቶ የሚሆነውን የዩክሬን ግዛት በእጇ ይገኛል። ጦርነቱን ለማስቆም ቱርክ ኢስታንቡል ሁለቱ ሀገራት የተኩስ አቁም ለማድረግና ጦርነቱ ማቆም በሚቻልበት ሁኔታ ላይ ለመነጋገር የመጀመሪያ ዙር ንግግር ያደረጉ ቢሆንም ካቀረቧቸው ቅድመ ሁኔታዎች አንጻር ስምምነት ላይ መድረስ አልቻሉም ነበር። ሆኖም ግን በርካታ ቁጥር ያላቸው እስረኞችን እንዲለዋወጡ አድርጓል። በሁለተኛው ዙር ድርድር በሁለቱ ተፋላሚ ወገኖች መካከል በጣም የተራራቁ ሀሳቦች በመኖራቸው የሚጠበቀው ውጤት ግን ዝቅተኛ ነው ተብሏል። የዩክሬንን የሰላም ንግግር ተሳታፊ ልዑክ እየመሩ የመከላከያ ሚኒስትሩ ሩስቴም ኡሜሮቭ በተርኬ ተገኝተዋል። የፕሬዝዳንት ፑቲን ረዳት የሆኑት ቭላዲሚር መዲንስኪ ደግሞ የሩሲያን ልዑክ የሚመሩ ይሆናል። ይሁን እንጂ የዩክሬን ፕሬዝዳንት ዜሌንስኪ ቁልፍ ጉዳዮች በመሪዎች ብቻ ሊፈቱ እንደሚችሉ ቀደም ብለው ተናግረዋል። የዩክሬን ተወካዮች የ30 ቀናት የጦርነት ማቆም ንግግርና በወቅቱ ሁለቱም ወገኖች የታሰሩት እስረኞች በሙሉ እንዲመለሱ ሀሳብ ለማቅረብ አስበዋል። የሩሲያው የውጭ ጉዳይ ሚኒስቴር ሰርጌይ ላቭሮቭ ትናንት ከዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ ጋር በስልክ መነጋገራቸው ተገልጿል። የሩሲያ የውጭ ጉዳይ ሚኒስቴርም በቴሌግራም በኩል በሰጠው መግለጫ ባለስልጣናቱ ከዩክሬን ቀውስ የፖለቲካዊ ልባት ጋር በተያያዘ የተለያዩ እርምጃዎች ላይ ሀሳቦችን መለዋወጣቸውን አመልክቷል።
አመልክቷል። የሩሲያ ዜና ወኪል የሆነው አስ በተለየ ዘገባው ላይ ላቭሮቭ ሞስኮ ለዩክሬን ባለስልጣናት የችግሩ ዋነኛ መንስኤ የሆኑትን ችግሮች በሙሉ አስተማማኝ በሆነ መንገድ መፍታት እንደሚቻል የሚገልጽ ሐሳብ ለማቅረብ ዝግጁ መሆኗን ጠቅሷል። ወደ አጫጭር መረጃዎቻችን አለፍን። 90 ያህል የግል ከፍተኛ ትምህርት ተቋማት መዘጋታቸውን ትምህርት ሚኒስቴር ገለጸ። የትምህርት ሚኒስቴር የከፍተኛ ትምህርት ተቋማት የመውጫ ፈተናን አስመልክቶ በወጣው መመሪያ መሰረት 90 ያህል የግል ከፍተኛ ትምህርት ተቋማት ከሚያስፈትኗቸው ተማሪዎች 75 በመቶ ያህሉን ማሳለፍ ባለመቻላቸው መዘጋታቸው ተነግሯል። የትምህርት ሚኒስትር ዴኤታው አቶ ኮራ ጡሹኔ እንደተናገሩት 90 ያህል የግል ከፍተኛ የትምህርት ተቋማት ተዘግተዋል ብለዋል። መንግስት ከዚህ በፊት የከፍተኛ ትምህርት ተቋማት የመውጫ ፈተና ከሚያስፈትኗቸው ተመራቂዎች ውስጥ 75 በመቶና ከዚያ በላይ ባላሳለፉት ላይ እርምጃ እንደሚወስድ ገልጾ የነበረ ሲሆን አብዛኞቹ መመሪያውን ካዩ በኋላ ራሳቸውም እየዘጉ ናቸው ብሏል። ከመንግስት ዩኒቨርሲቲዎች እስካሁን የተዘጋ ባይኖርም ዝቅተኛ ውጤት ያስመዘገቡ ተቋማት እንዳሉም ሚኒስትር ዴኤታው መናገራቸውን ሪፖርተር ዘግቧል። የኢትዮጵያ አየር መንገድ ለሀገር ውስጥ በረራ የሚያገለግሉ ከ20 በላይ አነስተኛ አውሮፕላኖችን ለማዘዝ ማቀዱን አስታወቀም። አየር መንገዱ የሀገር ውስጥ በረራ አቅሙን ይበልጥ ለማሳደግ እየሰራ የሚገኝ ሲሆን በቀጣይነት ለመግዛት የሚፈልጋቸውን አውሮፕላኖች ዲዛይን እየመረጠ እንደሚገኝም የአየር መንገዱ ዋና ስራ አስፈጻሚ አቶ መስፍን ጣሰው ተናግረዋል። አየር መንገዱ እስካሁን 3 የተለያዩ የአውሮፕላን ሞዴሎችን እየገመገመ እንደሚገኝም አክለው ገልጸዋል። አንደኛው ብራዚል ሰራሹ ኢቱ አነስተኛ አውሮፕላን ሲሆን የኤርባሱ ኤ220 እና ቦይንግ ሰራሹ 737 ማክስ 7 አውሮፕላን በአማራጭነት የቀረቡት እንደሆኑ አቶ መስፍን አክለው ተናግረዋል። ከዚህ ቀደም ከኤርባስና ከቦይንግ አውሮፕላኖችን ተረክበው እንደሚያውቁ የገለጹት አቶ መስፍን ነገር ግን አውሮፕላኖቹ መድረስ ከሚገባቸው ጊዜ ከ3 እስከ 6 ወራት ዘግይተው እንዳስረከቧቸው ለሮይተርስ አክለው ተናግረዋል። ህገወጥ ግንባታ በፈጸሙ 3195 በሚደርሱ ሰዎች ላይ እርምጃ መውሰዱን የአዲስ አበባ ከተማ ደንብ ማስከበር ባለስልጣን ገለጸ። የባለስልጣኑ ዋና ስራ አስኪያጅ ሻለቃ ዘሪሁን ተፈራ እንደገለጹት ባለፉት 9 ወራት ህገወጥ ግንባታ በፈጸሙ 3195 ሰዎች በ32000 ህገወጥ ነጋዴዎች፣ በ1121 ህገወጥ የእንስሳት አዘዋዋሪዎች፣ ከ100 ሺህ በላይ ህገወጥ ማስታወቂያዎችና በተለያዩ አዋኪ ድርጊቶች ላይ የተሳተፉ ከ4000 በላይ ተግባራት ላይ እርምጃ ወስዷል። ባለስልጣኑ የደንብ መተላለፍ ሲመለከት ቅጣትና እርምጃ እየወሰደ ሲሆን ባለፉት 10 ወራት ውስጥም ከደንብ መተላለፍ ቅጣት 361 ሚሊዮን 631368 ብር ገቢ መሰብሰቡን አስታውቋል። የሱዳን ጠቅላይ ሚኒስትር ጊዜያዊ መንግስቱን መበተናቸው ተገለጸ። በጦር ኃይሉ አዛዥ ጀነራል አብዱልፈታህ አልቡራን የተሾሙት ካሚል ኢድሪስ ነባሩ ጊዜያዊ መንግስት እንዲበተን ትዕዛዝ ያስተላለፉ ሲሆን አዲሱ የሱዳን መንግስት ይፋ የሚሆንበትን ቀን ግን እስካሁን አልገለጹም። ጠቅላይ ሚኒስትር ካሚል ኢድሪስ በፈረንጆቹ አቆጣጠር ከ2013 ወታደራዊ መፈንቅለ መንግስት ወዲህ የሱዳን የመጀመሪያው ጠቅላይ ሚኒስትር ሆነው ባለፈው ቅዳሜ ቃለ መሐላ መፈጸማቸው ይታወሳል። ትላንት ባደረጉት ንግግርም ከፖለቲካ ፓርቲዎች ገለልተኛ ሆነው እንደሚቀጥሉና መረጋጋትን፣ ደህንነትንና ሱዳንን መልሶ ለመገንባት ትኩረት እንደሚያደርጉም ቃል ገብተዋል። ፈጥኖ ደራሽ ኃይሉ ከአጋር ፓርቲዎች ጋር ትይዩ መንግስት ለመመስረት ማቀዱን ቀደም ብሎ ማስታወቁን አስታውሶ የዘገበው ስፑትኒክ ነው። ቻይና አሜሪካ የገባችውን የንግድ ስምምነት መጣሷን አስታወቀች። ቻይና ጥቅሟን ለመከላከልም ጠንካራ እርምጃዎችን እንደምትወስድ ነው የገለጸችው። የቻይና ንግድ ሚኒስቴር እንዳለው ዋሽንግተን ባለፈው ወር በጄኔቫ ሁለቱም ሀገራት ወደ ሀገራቸው በሚያስገቧቸው ምርቶች ላይ የጣሉትን ታሪፍ ዝቅ ለማድረግ ከስምምነት ቢደርሱም አሜሪካ ግን ይህንን ስምምነት በአደገኛ ሁኔታ ዝቅ የሚያደርግ እርምጃዎች መውሰዷን አስታውቋል። የሚኒስትሩ ቃል አቀባይ አክለውም የአሜሪካ እርምጃዎች በጥር ወር በቻይናው መሪ ዢ ጂንፒንግ እና በፕሬዚዳንት ዶናልድ ትራምፕ መካከል በተደረገው የስልክ ውይይት ወቅት የተደረሰውን ስምምነት በእጅጉ ጥሷል ሲሉ መግለጻቸውን ቢቢሲ ዘግቧል። በተከታይነት ወደ ቢዝነስ ጥንቅራችን አለፍን።
የዓለም ኢኮኖሚክ ፎረም ዓለም አቀፋዊ የኢኮኖሚ አለመረጋጋት እየሰፋ መሄዱን ባወጣው ሪፖርት አስታውቋል። ፎረሙ በዋና ዋና የኢኮኖሚ ባለሙያዎችና የግል ዘርፎች ላይ አድርጌዋለሁ ባለው ጥናት ላይ ተመርኩዞ በአፍሪካና በሌሎች ታዳጊ ሀገራት የንግድ ውጥረቶች፣ የፖሊሲ አለመረጋጋትና የጂኦፖለቲካል መበታተን ከፍተኛ አደጋዎች ተጋርጠውበታል ብሏል። ምህረት ደግፍ ተጨማሪውን አዘጋጅታለች። የዓለም ኢኮኖሚክ ፎረም ዓለም አቀፋዊ የኢኮኖሚ አለመረጋጋት እየሰፋ ሄዷል ሲል አስታወቀ። ይህንን ያለው ከሳምንት በፊት ባወጣው ሪፖርት ላይ ሲሆን ሪፖርቱ የዋና ዋና ኢኮኖሚ መለኪያዎችና የግሉ ሴክተሮች ላይ አድርጌያለሁ ባለው ጥናት ላይ የተመረኮዘ መሆኑንም ገልጿል። ጥናቱ በዋናነት በአፍሪካና በሌሎች ታዳጊ ሀገራት የንግድ ውጥረቶች፣ የፖሊሲ አለመረጋጋትና የጂኦፖለቲካል መበታተን ከፍተኛ አደጋዎች እንደተጋረጡበት ያሳያል። ይህም እንደ ኤሮፓውያን አቆጣጠር ከ2024 መገባደጃ ጋር ሲነጻጸር አስጊ የሚባል ያደርገዋል ተብሏል። አብዛኞቹ ኢኮኖሚስቶች በ2025 ደካማ እድገት እንደሚጠብቁ ሲገለጽ ይህም የሩሲያና ዩክሬን ጦርነትን ጨምሮ በሌሎች ሀገራት ላይ በተፈጠረው የሰላም እጦት ከዋጋ ግሽበትና ከዶላር መዳከም ጋር የተያያዘ መሆኑ ተገልጿል። የዚህ ቁልፍ መሪ ደግሞ በአሜሪካ ሲታዩ የነበሩ ተከታታይ የንግድ ፖሊሲ ለውጦች መሆናቸውንም አክሏል። በሚያዝያ ወር መጀመሪያ ላይ በአሜሪካ አብዛኞቹ ገቢ ዓለም አቀፍ ዕቃዎች ላይ የመነሻ ታሪፍ 10% እንዲሁም ከአሜሪካ ጋር ከፍተኛ የንግድ ትርፍ ባላቸው ሀገራት ላይ ከፍተኛ መጠን ያለው የገቢ ታሪፍ ጭማሪ ማድረጓ የሚታወስ ነው። ምንም እንኳን አብዛኞቹ ታሪፎች የገበያውን ውዥንብር ተከትሎ ለ90 ቀናት ያህል ቆመው ቢቆዩም ጉዳዩ አሁንም አሳሳቢ መሆኑ አልቀረም። የኢኮኖሚ ባለሙያዎች ከፍተኛ ታሪፍ የዋጋ ግሽበትን እንደሚያቀጣጥልና የዓለምን የንግድ ልውውጥ መጠን እንደሚያዳክም ይስማማሉ። የዓለም ንግድ ድርጅትም እንዲሁ በዚሁ ዓመት 0.2% የዓለም ሸቀጦች ንግድ መጠን እንዲቀንስ ሊያደርግ ይችላል የሚል ስጋት ተንብዮ ነበር። የቅርብ ጊዜ ጥናቱ እንደሚያሳየው 77% የኢኮኖሚክስ ባለሙያዎች ከፍተኛ የዋጋ ግሽበት እንደሚፈጠር እንዲሁም ከፍተኛ ታሪፍ እንደሚጠብቁ ያነሱ ሲሆን 89% ደግሞ የዓለም አቀፍ የንግድ ልውውጥ መቀዛቀዝ ወይንም መቀነስ እንደሚጠብቁ ገልጿል። በተለይም ለአፍሪካና ለሌሎች ታዳጊ ሀገራት እነዚህ ዓለም አቀፍ ግሽበቶች አሳሳቢ መሆናቸውን ይናገራል። እንደ ዓለም አቀፉ የኢኮኖሚ ፎረም ጥናት መሰረት ደካማ የደህንነት መረብና የተለያየ የኢኮኖሚ ቀውስ ባለባቸው ሀገራት ላይ ቀጣይነት ያለው አለመረጋጋትና የፖሊሲ ቅንጅት አለመኖር ከፍተኛ ኢኮኖሚያዊ ጉዳት ሊያደርስ እንደሚችል ያስጠነቅቃል። የምጣኔ ሀብት ባለሙያዎች የፖለቲካ መዛነፍ በዚህ ዓመት 95% ዝቅተኛ ኢኮኖሚያዊ ውሳኔዎችን እንደሚያመጣ ይገምታሉ። እንዲሁም 94% ኢኮኖሚያዊ ሀገር አቀፍ ፖሊሲን እንደሚያሰፋ ያሳያሉ። ሪፖርቱ የአፍሪካ ፖሊሲ አውጪዎች ኢኮኖሚዎችን ማብዛት፣ ሀገራዊ የእሴት ሰንሰለቶችን መገንባትና ተቋማዊ ጥንካሬን ማጠናከር እንደሚያስፈልግ ጠቁሟል። እንደ ሀገራችን ነባራዊ ሁኔታ ባሳለፍነው የሚያዝያ ወር ሀገር አቀፍ የዋጋ ግሽበት 14.4% ሆኖ ተመዝግቧል። በወሩ ከተመዘገበው የዋጋ ግሽበት የምግብ ነክ ዕቃዎች 12.2% ድርሻ የያዙ ሲሆኑ ምግብ ነክ ያልሆኑ ዕቃዎች 17.9% ሆኖ ተመዝግቧል። በአጠቃላይ የወሩ ግሽበት መጋቢት ወር ከነበረበት 13.6% የሆነ መጠነኛ ጭማሪ በማሳየት 14.4% ሆኖ መመዝገቡን የኢትዮጵያ ስታቲስቲክስ አገልግሎት ዘግቧል። ይህም የዓለም የኢኮኖሚ ፎረም ካወጣው ጥናት ጋር ሲያያዝ ቀጣዮቹ ወራት የሚኖረው የዋጋ ግሽበትና አለመረጋጋት ሊቀጥል እንደሚችል ያሳያል። በሩሲያና በዩክሬን እየተካሄደ ባለው ግጭት ምክንያት የተፈጠረ የአቅርቦት እጥረትና በሰሜን ኢትዮጵያ ያለው የውስጥ አለመረጋጋት የዋጋ ግፊቱን አባብሷል። በምላሹም የኢትዮጵያ ብሔራዊ ባንክ የዋጋ ንረትን ለመቆጣጠር እንዲረዳ አዲስ የገንዘብ ፖሊሲ ተግባራዊ ቢያደርግም ካለፉት ከፍተኛ የዋጋ ግሽበቶች ጋር ሲነጻጸር መጠኑ ከፍ ያለ ሲሆን በኑሮ ውድነትና በቢዝነስ ስራዎች ላይ ተጽዕኖ እያሳደረ ስለመሆኑም መረጃዎች ያሳያሉ። ከዚህ ባሻገር አሜሪካ የንግድ ጉድለቷን ለመቀነስ ከሌሎች ሀገራት ጋር በምታደርገው የንግድ ልውውጥ ላይ አዲስ የታሪፍ መጠን ባሳለፍነው መጋቢት ወር ላይ ስታስተካክል 10% የታሪፍ መጠን ኢትዮጵያ ላይ ተጥሏል። የገንዘብ ሚኒስቴር የኢትዮጵያ ምርቶች በአሜሪካ ገበያ ተወዳዳሪነት እንዲኖራቸው በማድረግ የፍላጎትና የኢንቨስትመንት መጨመርን ያመጣል በማለት የታሪፍ አወቃቀሩን እንደሚቀበል ቢገልጽም የዘርፉ ባለሙያዎች ግን በርካታ ተግዳሮት እንዳለው ሲጠቁሙ ነበር። ታራሚዎች በተለያዩ ምክንያቶች በምህረትና በይቅርታ ሲለቀቁ በተደጋጋሚ ይስተዋላል።
የይቅርታ አሰጣጥና አፈጻጸምን በተመለከተ የወጣው ሕግ ምን ነገሮችን ይዟል የሚለውን ጠበቃው የሚለን ነገር አለ። ወደዛው እንለፍ። ጤና ይስጥልን። ጠበቃ እንዳርጌ ካሴ ነኝ። ስለ ይቅርታ አሰጣጥና አፈጻጸም ስነ ስርዓትን የተመለከተ ሕግ ነክ መረጃ ላካፍላችሁ። የሀገሪቱ ርዕሰ ብሔር ወይም ፕሬዝዳንት በሕገ መንግስቱ መሰረት ይቅርታ እንደሚያደርግ የተመለከተ ስለሆነና የይቅርታ አሰጣጥና አፈጻጸም ስነ ስርዓትን የበለጠ ውጤታማና ቀልጣፋ ለማድረግ ሲሰራበት በቆየው ሕግ በአፈጻጸሙ የተገኙ ልምዶችን ማካተት አስፈላጊ ሆኖ በመገኘቱ የይቅርታ አሰጣጥና አፈጻጸም ስነ ስርዓትን የተመለከተ ሕግ ሊወጣ ችሏል። በዚህም መሰረት ይቅርታ ማለት የቅጣት ፍርዱ በሙሉ ወይም በከፊል ቀሪ እንዲሆን ወይም የቅጣት ፍርዱ አፈጻጸምና አይነት ቀለል ተደርጎ እንዲፈጸም ማድረግ ሲሆን የቅጣት ፍርድ ማለት ደግሞ በወንጀል ጉዳይ ዋና ቅጣትን፣ ተጨማሪ ቅጣትን ወይም የክልከላና የጥበቃ ጥንቃቄ እርምጃን በተመለከተ በፍርድ ቤት የተሰጠ የመጨረሻ ውሳኔ ነው። የይቅርታ አሰጣጥ ዋና ዓላማ የህዝብ የመንግስትና የታራሚዎችን ጥቅም ለማስጠበቅ ሲባል መንግስት የወንጀል ጥፋተኞችን በጥፋታቸው የተጸጸቱና የታረሙ መሆኑን በማረጋገጥ ወደ ህብረተሰቡ ተቀላቅለው አምራች ዜጋ እንዲሆኑ ያለመ ነው። የይቅርታ ጥያቄውን የሚያቀርበው በወንጀል ጥፋተኛ ተብሎ የመጨረሻ ፍርድ የተሰጠበት ታራሚ ወይም በባለቤቱ፣ በቅርብ ዘመዱ፣ በወኪል ወይም በጠበቃው አማካኝነት ሊቀርብ ይችላል። የይቅርታ ጥያቄውን ያቀረበው ታራሚው ራሱ ጠበቃው ወይም ወኪሉ ካልሆነ በስተቀር በስሙ የይቅርታ ጥያቄ የቀረበለት ታራሚ በይቅርታ ጥያቄው የሚስማማ መሆኑን በማረጋገጥ በይቅርታ መጠየቂያው ማመልከቻ ላይ መፈረም አለበት። የፌዴራል ማረሚያ ቤቶች ይቅርታ ሊደረግላቸው የሚገባቸውን ሰዎች በመምረጥ የይቅርታ ጥያቄ ለቦርዱ ማቅረብ ይችላል። ይቅርታ እንዲደረግለት የጠየቀው ሰው ይቅርታውን ለመቀበል የማይፈልግ መሆኑን የይቅርታ መጠየቂያው ደብዳቤ ቅጅ በደረሰው በ15 የስራ ቀናት ውስጥ በጽሁፍ ለቦርዱ ካላስታወቀ በይቅርታ ጥያቄው እንደተስማማ የሚቆጠር ነው። የይቅርታ ጥያቄ የማቅረቢያ ጊዜውን ስንመለከት የቅጣት ፍርዱ ከተሰጠ በኋላ በማናቸውም ጊዜ የይቅርታ ጥያቄ አቅርበው ጥያቄው ውድቅ ከተደረገበት ከ6 ወር በኋላ ወይም ቅጣቱ በከፊል ይቅርታ ተደርጎለት የነበረ እንደሆነ የይቅርታ ውሳኔ ከተሰጠ ከ1 ዓመት በኋላ ሊቀርብ ይችላል። ይቅርታ ሲሰጥ በተቀጪው ላይ የተወሰነው ፍርድ ከሚያስከትለው ውጤት ጋር በወንጀሎች መዝገብ ተመዝጎ ይኖራል። ከዚሁ ከይቅርታ ሳንወጣ በይቅርታም ሆነ በምህረት የማይታለፉ ወንጀሎች በሕገ መንግስቱ የተመለከቱ ሲሆን ኢትዮጵያ ባጸደቀቻቸው ዓለም አቀፍ ስምምነቶችና በሌሎች የኢትዮጵያ ሕጎች በሰው ልጅ ላይ የተፈጸሙ ወንጀሎች ተብለው የተወሰኑትን ወንጀሎች የሰው ዘር የማጥፋት፣ ያለ ፍርድ የሞት ቅጣት እርምጃ የመውሰድ፣ በአስገዳጅ ሰውን የመሰወር ወይም ኢሰብአዊ የድብደባ ድርጊቶችን በፈጸሙ ሰዎች ላይ ክስ ማቅረብ በሕግ አይታገድም። እንዲሁም በሕግ አውጪው ክፍልም ሆነ በማናቸውም የመንግስት አካል ውሳኔዎች በምህረት ወይም በይቅርታ አይታለፍም። በሌላ በኩል ከነዚህ ወንጀሎች ውስጥ አንዱን ወይም ሁለቱን ወይም ከዛ በላይ ፈጽመው የሞት ቅጣት ለተፈረደላቸው ሰዎች ርዕሰ ብሔሩ ቅጣቱን ወደ ዕድሜ ልክ ጽኑ እስራት ሊያሻሽለው ይችላል። አመሰግናለሁ።